ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን አዲስ አበባ ከሚገኘው የኢሳት ዋናው ስቱዲዮአችን የሰዓቱን ዜናዎች ይዘን ቀርበናል ከዜናዎቹ ጋር አብራችሁ የምቆየው ቅድስት አሰፋ ነኝ የህወሓት ቡድን ከአዲስ አበባ መቀሌ ከገባበት 2010 ዓመተ ምህረት አንስቶ በፌደራል መንግስት የእስር ማዘዣ ከወጣባቸው አባላቱ መካከል ግንባር ቀደም የነበሩት የብሔራዊ መረጃና ደህንነት ኃላፊው ጌታቸው አሰፋ መሞታቸው ተሰማ ተፈላጊው የህወሓት ሰዎች መካከል የነበሩት ጌታቸው አሰፋ በረሃ ውስጥ በልብ ህመም ምክንያት ሲሰቃዩ ቆይተው ህይወታቸው ማለፉን የኢሳት የታመኑ ምንጮች አስረድተዋል አቶ ጌታቸው ሉኩያ በሚባል ቦታ የቀብር ስነ ስርዓታቸው መፈጸሙን ለማረጋገጥ ተችሏል 1983 ወያኔ ኢህአዴግ አዲስ አበባ ሲገባ አቶ ጌታቸው በሀገር መከላከያ ኃይል ውስጥ የኦፕሬሽን ኃላፊ ሆነው ሲሾሙ ከ5 ዓመታት በኋላ ደግሞ የፌደራል ፖሊስ ምክትል ኮሚሽነር ሆነዋል በኢትዮ ኤርትራ ጦርነት ወቅትም የወቅቱ ጠቅላይ ሚኒስትር መለስ ዜናዊ ለሚሰበስቡት የመከላከያ ማዕከላዊ እዝ አዛዥ ሆነው ተሹመው ነበር ግንቦት 1993 ላይ የብሔራዊ መረጃና ደህንነት ኃላፊ የነበሩት አቶ ክንፈ ገብረመድህን መገደልን ተከትሎ አቶ ጌታቸው አሰፋ የደህንነት ቢሮ ኃላፊ ሆነው ተሾሙ ተመልካቾቻችን በጌታቸው አሰፋና ከአዲስ አበባ መቀሌ ከመቀሌ ዋሻ ድረስ ዘልቆ ስለሰነበተው የህወሓት ቡድን ዙሪያ የተጠናቀረ ልዩ ዘገባ በመሽቱ የዜና ወጃችን ይዘን እንመለሳለን በሆሮ ጉድሩ ወለጋ ዞን ህገወጥ የጦር መሳሪያ ሲያዘዋውሩ የተገኙ 8 ተጠርጣሪዎች በቁጥጥር ስር መዋላቸውን የዞኑ አስተዳደርና ጸጥታ ጽሕፈት ቤት አስታወቀ የጽሕፈት ቤቱ ኃላፊ አቶ ሞቱማ ኮርጄ ለኢዜአ እንደገለጹት ተጠርጣሪዎቹ 15 ሽጉጥ ከ2000 በላይ መሰል ጥይቶች ጋር 4 ክላሽንኮቭ ጠመንጃ ከ849 መሰል ጥይቶች እንዲሁም 2 የእጅ ቦምብ ተገኝቶባቸዋል 16 የወገብ ትጥቆችና 23 የክላሽንኮቭ ጠመንጃ ካርታዎች በቁጥጥር ስር ማዋል እንደተቻለም ጠቅሰዋል ከተጠርጣሪዎቹ ጋር በቁጥጥር ስር የዋሉት ህገወጥ የጦር መሳሪያዎቹ ከሌላ አካባቢ በተሽከርካሪ በማጓጓዝ በዞኑ አሙሩ ወረዳ አገምሳ ኬላ እንደደረሱ የጸጥታ አካላት ባደረጉት ፍተሻ መሆኑንም አስታውቀዋል የአሙሩ ወረዳ የፖሊስ አዛዥ ሳጂን ኦላን አብዲሳ በበኩላቸው በተጠርጣሪዎቹ እጅ 119280 ብር ከባንክ የሂሳብ ደብተር ጋር በቁጥጥር ስር መዋሉን ገልጸዋል በኦሮሚያ ክልል ምዕራብ አርሲ ዞን የሄበን አርሲ ወረዳ አስተዳዳሪ አቶ በሪሶ ቡሊኖ ማንነታቸው ባልታወቁ ሰዎች ተገደሉ አቶ በሪሶ ቡሊኖ ከትላንት በስቲያ ምሽት 1 ሰዓት ተኩል ገደማ ላይ ወደ ቤታቸው በመግባት ላይ ያሉ መገደላቸው ተሰምቷል አስተዳዳሪው ለጊዜው ማንነታቸው ባልታወቀ ሰዎች በተተኮሰባቸው ጥይት ህይወታቸው ማለፉንም የሄበን አርሲ ወረዳ የመንግስት ኮሙኒኬሽን ጽሕፈት ቤት በፌስቡክ ገጹ ላይ ባወጣው መረጃ አስታውቋል በአሁኑ ወቅትም አቶ በሪሶ ቡሊዮን የገደሉ አካላትን በቁጥጥር ስር ለማዋል እየተሰራ መሆኑንም የወረዳ ኮሙኒኬሽን ጽሕፈት ቤት አክሎ ገልጿል በሚኒስትር ማዕረግ የመለስ አካዳሚ ፕሬዝዳንት አቶ አወሉ አብዲም በፌስቡክ ገጻቸው ባሰፈሩት ጽሑፍ የሄበን አርሲ ወረዳ አስተዳዳሪ አቶ በሪሶ ቡሊዮ ህይወት ማለፉን አረጋግጠዋል አቶ አወሉ የተሰማቸውን ሀዘንም ገልጸዋል ከሚያዚያ 4 ቀን 2013 ዓመተ ምህረት ጀምሮ የተቋማት ንብረት ምዝገባ ሊካሄድ መሆኑን የመንግስት ግዥና ንብረት አስተዳደር ኤጀንሲ አስታውቋል የኤጀንሲ ህዝብ ግንኙነት ዳይሬክተር አቶ ሰጠኝ ገላው የንብረት ክምችት ሀገራዊ ችግር ነው ሲሉ ለኢትዮ ኤፍኤም ተናግረዋል ይህንን ችግር ለመቅረፍም የተቋማትን ንብረት ምዝገባ ማድረግ ማስፈለጉን ተናግረዋል ተቋማት ግዢ በሚፈጽሙበት ወቅት የሚገዙትን ዕቃ በተለይም ተሽከርካሪና ማሽኖች የአገልግሎት ዘመናቸውን ሳያረጋግጡ የመግዛት ችግር እንደሚስተዋልም ነው የተናገሩት የሚገዙ መገልገያ ንብረቶች ማስረጃቸውን መዝግቦ አለመያዝ ደግሞ ለሀብት መባከን አንዱ ምክንያት ነው ብለዋል አቶ ሰጠኝ የፊታችን ሚያዚያ 4 ይጀመራል የተባለው የተቋማት ንብረት ምዝገባ የንብረት ክምችቱን ችግር ይቀርፋል ተብሎ የታሰበ ነው ምዝገባውም እስከ ሚያዚያ 8 ቀን 2013 ዓ.ም ድረስ እንደሚከናወን ተናግረዋል ከምዝገባ በኋላ ምን ያህል ንብረት እንደተከማቸ ከታወቀ መንግስት ኃላፊነቱን እንዲወስድ ያደርጋል ነው ያሉት በመጨረሻም የሚቃጠሉና የሚቀበሩ ከሆነም እርምጃ ይወሰዳል ሲሉ የመንግስት ግዥና ንብረት አስተዳደር ኤጀንሲ የህዝብ ግንኙነት ዳይሬክተር አቶ ሰጠኝ ገላው የተናገሩት ለኢትዮ ኤፍኤም ነው በኢትዮጵያ በአንድ ቀን ለመጀመሪያ ጊዜ 2057 ሰዎች በኮሮና ቫይረስ ተይዘዋል ባለፉት 24 ሰዓታት ውስጥ በተደረገ 8055 የላቦራቶሪ ናሙና ምርመራ 2057 ሰዎች በኮሮና ቫይረስ መያዛቸው ተረጋግጧል ይህም ከተመረመሩት 100 ሰዎች መካከል 26 ወይም 25.5% ቫይረሱ ተገኝቶባቸዋል ከዚህ በፊት በነበረው የማህበረሰብ አቀፍ ንቅናቄና ምርመራ ዘመቻ ወቅትም ይህንን ያክል ቁጥር አልተመዘገበም ተብሏል
በአጠቃላይ እስካሁን በቫይረሱ የተያዙ ሰዎች ቁጥር 181869 ደርሷል። በሌላ በኩል 330 ሰዎች ከበሽታው ያገገሙ ሲሆን በአጠቃላይ እስካሁን ድረስ 145349 ሰዎች ከበሽታው አገግመዋል። በአውስትራሊያ ነዋሪ የሆኑ ኢትዮጵያውያን ትውልደ ኢትዮጵያውያንና የኢትዮጵያ ወዳጆች የኢትዮጵያ መንግስት የወሰደውን የህግ ማስከበር ዘመቻን በመደገፍና የዓለም አቀፉ ማህበረሰብ በማደናገር በኢትዮጵያ ላይ ህጋዊ ያልሆነ ጫና ለማድረግ የሚሞክሩ ኃይሎችን በማውገዝ በካምቤራ ከተማ ሰላማዊ ሰልፍ አካሄዱ። ሰልፈኞቹ የሐሰት መረጃ በማሰራጨት ዓለም አቀፍ ማህበረሰቡን ለማሳሳት የሚሰሩ አካላትን እንደሚቃወሙ ምዕራባውያን መንግስታት ሀገራችን ሉዓላዊነቷን ለማስጠበቅና አንድነቷን ለማስቀጠል የምትወስደውን እርምጃ ከመደገፍ ባሻገር በውስጥ ጉዳዩ ጣልቃ መግባት ተገቢነት የለውም ብለዋል። በኢትዮጵያውያን መካከል ትብብርና ወንድማማችነትን የሚያጠናክሩ መልእክቶችንም አስተላልፈዋል። ከካምቤራ፣ ሲድኒ፣ ሜልቦርን እንዲሁም ረጅም ኪሎሜትሮችን በማቋረጥ ከታስማኒያና ከኩዊንስላንድ ግዛቶች እንዲሁም ከሌሎች አካባቢዎች መምጣታቸው ነው የተገለጸው። ግብጾች አባይን የተመለከቱ 560 ጥናቶችን ያካሄዱ ሲሆን አንዳቸውም ፍትሃዊ የውሃ ሀብት አጠቃቀም ላይ ያተኮረ እንዳልሆነ ፕሮፌሰር አደም ካሚል አመለከቱ። ሀገራችን ውስጥ ባሉ ቀውሶችና ግጭቶች የግብጽ እጅ እንዳለበት የሚያመላክቱ በርካታ ማስረጃዎች እንዳሉም አስታውቀዋል። ፕሮፌሰር አደም በተለይም ከአዲስ ዘመን ጋር በወቅታዊ ጉዳዮች ዙሪያ ባደረጉት ቃለ ምልልስ ግብጾች አባይን የግላቸው ማድረግ ይፈልጋሉ። እስካሁንም አባይን የተመለከቱ ዓለም አቀፍ 560 ጥናቶች ያካሄዱ ሲሆን አንዳቸውም ፍትሃዊ የውሃ ሀብት ተጠቃሚነትን የሚያሳዩ አይደሉም። ዋነኛ የጥናትና የምርምር ስራዎቻቸው ማጠንጠኛ አባይና ኢትዮጵያ ናቸው። የሱዳን ምሁራንም ደጋግሞ የሚሰጡት አስተያየት ኢትዮጵያን በቀና መንገድ እንደማያዩት የሚያሳይ ነው ያሉት ፕሮፌሰር አደም ለአብነትም ፕሮፌሰር ሐሰን መኪ የተባለ የሱዳን ምሁር የኢትዮጵያ መጠናከር ለሱዳንም ሆነ ለአካባቢው ሀገራት አደጋ ነው በሚል በግልጽ በአደባባይ ሲናገር መደመጡን አመልክተዋል። ግብጽ ለአንድ ቀንም እንኳን እጇን ከኢትዮጵያ ላይ አንስታ አታውቅም። ዘውትር ኢትዮጵያን ለማዳከም ስትሰራ ኖራለች ያሉት ፕሮፌሰር አደም ሀገራችን ውስጥ ላሉ ቀውሶችና ግጭቶች የግብጽ እጅ እንዳሉበት የሚያመላክቱ በርካታ ማስረጃዎች አሉ ብለዋል። ተመልካቾቻችን ከኢትዮጵያ ሳተላይት ቴሌቪዥን አዲስ አበባ ከሚገኘው ዋናው ስቱዲዮአችን ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ከዜናዎቹ ጋር ቅድስት አሰፋ አብሬያችሁ ቆየው። ሌሎች የኢሳት መሰናዶች ይቀጥላሉ። ከነሱ ጋር መልካም ቆይታ። እንዴ ጠፋሰው በቄ ተበላሸ ምን አጠፋው ጋሼ አብቅ ርቀትክን ስበር አንገትክን ይኸው የኔ ጌታ እሱ ነው ሰላምታ መተቃቀፉሳ ለጊዜው እንርሳ እንዲህ ያለውን ቀን ምን ነው ቅርበት በረከት ነው ክፉ ቀንና ቅዝምዝምን ማሳለፍ ጎንበስ እያሉ ነው ይኸውንም ጎንበስ እንደምን ዋሉ ወገን ቸር አምላክ ይመስገን ምን ሆናለሁ በቄ ርቀቴን ጠብቄ ርቀቶን በመጠበቅ ቅርበቶን ያሳዩ የዛሬ ጥንቃቄያችን ነገን ብሩህ ያደርገዋል አብረን ተጉዘናል ሁሉም ጥሩ ይሆናል